እኛ በልጅነታችን በጣም ትንሽዬ ነበር በላባ ነበር የምንታጠበው የሰፈሩ ሰው ደግሞ ሞትን ቢ ነው የሚለን አብዛኛው በቃ መንታሞኔን የጠላውበት ጊዜ ነበር እኔና አንቺ የሆነ ሰው ወዶ ተቀያየን የርንበት ቃና አጋጣሚ አለ ወይ ይሄ ሳትዋሽ ምን ነገር ነው ካገባው በኋላ ተቀይሬብሻለሁ ወይ እኔ ሜላት ሞላ ኤግዚስት ማድረግ ያለብኝ ቦታዎች አሉ በቃ ግዴታ ማለት ሜላት ሞላ ተከታ ትሄዳለች እሷ እንደ ሜላት አወርታ ተሰብስባ ብቻ የሚደረገውን አርጋ ትመጣለች 1 2 3 ድንግሉ ከባለቤትሽ ጋር እንዴት ነው የተዋወቅሽው? በጊዜው ታክሲ እየጠበቅን ነበር አይጂ ላይ ጻፈልኝ እንዴት አንቺ መሆንሽን አወቀ? እኔ እንግዲህ አውቄያለሁ ነኝ ግን አይመስለኝም ኑሮ ያለኔ እንዴት እያደረገሽ ነው? በጣም ከባድ ነው በተለይ መጀመሪያ አካባቢ በጣም ከባድ ነበር ከብዶኝ ነበር በጣም እናንተ መንታ ነው መውለድ የምትፈልጉት? ወይኔው በጣም ወይኔ የመጀመሪያ ማቢዮን ደግሞ በስማምታው ኖር የተወደዳችሁ የፈገግታ ሪያክት ተከታታዮች ዛሬ ደግሞ መንትዮቹን እህታማቾች ይዤላችሁ ቀርብ ያለው ውቢት ነው ምላቸው እንዳልምታታ ውቢት ኤ ውቢት ቢ በሚል እሷ ታላቅ ነች እኔ ታናሽ ነኝ ስለዚህ ከማን እንጀምር? ያው ከታላቅ መንታ ሆኖ መኖር ምን ነው ጥቅሙ? እኔ አንዳንዴ እንደው የሚገርመኛል መንታ የሌለው ሰው ሲኖር እንዴት ነው ሰርቫይቭ የሚያደርገው ላለው እንደ ትልቅ ችግር ነው ማየው። ምንድነው ከምታገኘው ጥቅሞች መሃል አንዱ? ያው አንድ ሰው ብቻውን ሆኖ ሲሆን የማያገኘው ጥቅም አገኛለሁ ብዬ አስባለሁ እኔ ኤኒ ታይም እሷ አለች ኤኒ ታይም እኔ ያለው የትኛውም ሲቹዌሽን ላይ እና ይሄ ነገር ደግሞ ለሌላ ሰው ጋር አታገኘው ይችላል ገባ ቤስት ፍሬንድ ቢሆን የሆነ ሰዓት ላይ ኖር ይችላል ምናምን እሷ ግን ሁሌም አለች። ጉዳቱስ ምንድነው? አይ እኔ ምንም አይነት ጉዳት የለውም ግን አሁን ትንሽ በቅርብ ያው እንደሚታወቀው ነው ያግብቼ ወጥቻለሁና ልክ የዛን የተሰማኝ እንደዛ ነበር የተሰማኝ ምን አለ በቃ ምን ታባቶና ይሄን ያለ እንደ ኖርማል ታማሞች ብንኖር ኖሮ ይሄን ያለ አይከብደንም ነበር ለተወሰነ ቀናቶች እንደዛ አስቤያለሁ። ከዛ ግን ደግሞ እንደውም የመጀመሪያው የድሮ ሰርግ ያየሁት እናንተን ነው የተለቀሰ ሲወጣ ድሮ ነበር ማቀው እኔ ያመጣው መላመድ ነው በጣም ኢንቲሜሲያችን ያለን ኢንቲሜሲ በጣም ከባድ ስለነበረ ማን ነው ታላቅ የሚል ነበረ መጀመሪያ መልሼዋለሁ። የምን ያክል ደቂቃ? 5 ደቂቃ ታላቅሽ ናት። በጣም ያስቅል። እሺ ማን ነው ከሰው ጋር በጣም ተግባቢ ከሁለታችሁ? እኩል ነን ግን ሞር ሰው ትምህርት ቤት አንድ ክፍል ደርሷችሁ ያውቃል? አይተናናቅም እኮ ሁሉ አንድ ክፍል ነን። ኤሌመንታሪ ሃይስኩልም ግቢ ሁሉም ጋር ዩኒቨርሲቲም አንድ ላይ አገሩ ነው ወይስ ዲፓርትመንት አንድ ላይ? እንዴት እንደዛ ሊሆን ይችላል? አጋጣሚ ነው ወይስ ፈልጋችሁ ያደርጋል? አይ በአጋጣሚ ስንሞላ አንድ አይነት ኢንተረስት ነው ያለን። ስንሞላ ባዮሜዲካል ሞላ ሁለታችንም ደረሰ ባዮሜዲካል ገባን። ከዛ በቃ አንድ ላይ ተምረን ጨረስን። ዋው የት ዩኒቨርሲቲ ነበረ? አዲስ አበባ ዩኒቨርሲቲ። ዶርም ግን አንድ ላይ አልነበራችሁ ማለት? አንድ ላይ እሺ ዶርም በአጋጣሚ ነው ደረሳችሁ ወይስ ፈልጋችሁ? አይ አመቻችተን አንድ አልጋ ላይ ነው ተኝተን ሁሉ የጨረስነው። ይሄ በጣም የሚገርም ነገር ነው። እንዴ የት ነው የተወለዳችሁት? እስኪ ላስተዳደጋችሁ ብትነግሩኝ ደስ ይለኛል። እሺ ያው ተወልደን ያደግነው እዚህ አዲስ አበባ ነው። ያው በፋሚሊ ነው። ያው ቤት ውስጥ 10 ነን። 9 እና 10 ነን እኛ። በወንድምና በእህቶች ተከበን ያደግነው። ያው ከእናትና ከአባት ውጪ እንደ እናትም እንደ አባትም ሆነ ያሳደጉ ወንድሞች አሉን። ያው የመጨረሻ ልጆች ስለሆነን እኛ ከላይ ያሉት ከኛ በጣም ለኛ ሰፖርቲቭ ናቸው። አንቺ ደግሞ የመጨረሻው ልጅ መጨረሻ ነሽ። መጨረሻ መዝጊያ ነሽ። ይሄ በጣም ደስ ይላል። ቤተሰብ ለማን ያደላል? ከሁለታችሁ ጭራሽ አይደሉም። እህትሽን ማዋሸት ትችያለሽ? አልችልም በጭራሽ የማልችለው ነገር እሱ ነው። ምንም ዋሽተሻት አታውቂም? እሺ እሷን ጠይቃት። ኧረ ጭራሽ አላስበውም። የምርሽ ነው? በእውነት ዋሽቼም አላውቅም አላስበውም። ከዚህም በኋላ ይከብዳል ብዬ አስቤ እኮ ነው። ምክንያቱም አይደንቲካል ቲዩንስ ናቸው አይደለ? በሁሉም ነገር በሀሳብም በምርጫም ብትዋሻትም ታቀብሻለች ልትለኝ ፈልጌ ነበር። ግን ሞክረሽ ታውቂያለሽ? ኖ አይ ለማውሸት መጥቶልኝ ማያውቅም ሀሳቡ ራሱ። ለተመልካቾች እናንተን ለመለየት በጣም ከባድ ነው። እናንተ እርስ በርስ የምትለያዩበት ሚስጥር ዛሬ እዚሁ ትዘረግፋላችሁ። አሁን እሷ ቀለበት ስላላት በቀለበቷ ነው። እኔ አንድ ልንገራችሁ። እሺ ሌላ በምንድን ነው የምትለያዩት? ሌላ ደግሞ እዚህ ጋር ማርያም የሳመችኝ አለች። እሷም አለች እሷ ጋር ግን በጣም አለባት እሷ። ከዛ እዚህ ጋር አንቺ አለሽ። ግን በቃ እሷ አለ እኮ ግን ላይክ በጣም እኔ ትንሽ ነው። እሷ ደግሞ ጎላ ብሎ ላይክ ለሰው የሚታየው ለኔ ግን አይታይም። እንዲህ ካልመጣ አይታይም። በጣም የገረመኝ ምንድነው ቪዲዮ ላይ የሷን ለይቼ ስመጣ ተምታታ በዚህ ባይን በጣም ይታያል እሷና ያ አብረህ ስትላመድ በቃ ትለያያለህ። የሆነ ባይ ዲፎልት የሆነ ብዙ ጊዜ አሁን መጀመሪያ ያየን ሰው አይለየንም ጭራሽ
ትንሽ ከለመደን በኋላ ግን ሰው በቃ ያወጣል የሆነ ፊገራት እያደረገ። ስለዚህ በጣም ከባድ ቻሌንጅ የሆኑ ጥያቄዎችን ቁጭ አድርገን ደግሞ እንጠይቃቸዋለን። አብራችሁን ቆዩ። ኖር የፈገግታ ሪያክት ተመልካቾች ሜሊማ ፊትዊንስ ነን። አብዛኛዎቻችን የምታውቁን በውቢት ነው። ማን ነው የበለጠ ግን ስለ እናንተ የሚያውቀው? እንተዋወቃለን ብለን እናስባለን። በደንብ በጣም የተጣላንበት አስቂኝ ምክንያት እኔ ግን ተጣልተን አናውቅም። እኔ ባይምር የሚመጣብኝ ተጣልተን እንደማናውቅ ነው። ተጣልተናል አልሽ እንዴ? አስቂኝ አጋጣሚ እኔ ግን ተጣልተን አናውቅም በሚለው ብያዝልኝ ይሻለኛል። እርግጠኛ ነሽ? ሜቢ ረሳሁት ይኖራል። አይ ዶንት ቲንክ። ትክክል ነው። ትክክል ያስ ትክክል ነው። እኔ እንደ አብዛኛው ጊዜ እላታለሁ፣ አረ እንጣላ እስቲ እንደ ታማሞች። ሰው ከራሱ እንዴት ይጣላል? እውነት ትክክለኛ አገላለጽ። የዚህች ልጅ መንታ ባሉን ብለሽ አሰብሽበት ቀን? አንድ ቀን አለ ግን እሱም ያልኩበት ቀን አሁን በቅርቡ እንደሚታወቀው እኔ አግብቼ ወጥቻለሁና በቃ ምን አለ መንታ ባልሆንኩኝና ይሄ ስሜት አይሰማኝም ነበር፣ እንደዚህ አልጎዳም ነበር ብዬ አስባና ባንሆን ኖሮ አልኩኝ። ግን ያው ጊዜያዊ ነው። አሁን ደግሞ ተመልሻለሁ። እንኳንም ሆነን ደግሞ ግን የዛ ሰሞን ተሰምቶኝ ነበር። ተለያይተን አናውቅም። በቃ የመጀመሪያ ጊዜ የተለያየ ነው አሁን ነው። ምክንያቱም ኬጂ አብረን ነን፣ ኤሌመንተሪ፣ ሃይስኩል ግቢ አብረን ገባን፣ ዶርም አብረን ነበርን። ስራ አለም ከገባን በኋላ አብረን የግል ስራ ነው የምንሰራው። የምንለያየበት ምክንያትም አልነበረም እና ይሄ ለመጀመሪያ ጊዜ ስለሆነ ትንሽ አስቸጋሪ ነበር። ይሄ በጣም አሪፍ ጥያቄ ነው። ከኔ የማትወጂው ባህሪ? ኧረ እኔ እኮ ሁሉንም ወደዋለሁ። እኔ እኮ ሁሉንም የለም እንዳልል እኮ ነው ለማሰብ ፈለኩኝ። ግን የለም ልፍጠር እንዴ? ፈጥሬ ላውራ እንጂ እኔ ከውቢት የማልወደው ባህሪ የለም። ከቤተሰቦቻችን የማይለየን ሰው ማን ነው? ኦብቪየስሊ ማሚዬ ናት። ማሚዬ አትለየንም። እስከ ስንት እድሜያችሁ ነበር ማትለያችሁ? አሁን የለየችኝ በቀለበት እንጂ እስከ ዛሬ አትለየንም ነበር። መሬቴን አሁንም ቀለበቴን አውልቄ ብሄድ 100% እርግጠኛ ነኝ አትለየንም። ከአሁን እየተጫወተን ከሆነ አንዳችን ወይ ታጎርሰን ምናምንና ከዛ በየትሽን ጠርተሻት ነኝ ትላለች። እንደን እኔ ሄድና ከዛ ስለሚጥመኝ ምናምን መልሼ መጥቼ ጎርሳለሁ። በቃ እሷ ነኝ ብዬ እሷ አትለይ ምንም እንደዚህ ፎከስ ማታርና ይመጣሽ ታጎርሳለች። በቃ አለቀና እሷ ትናገራለች ሁሌ ትለያለች። በቃ ይሄ እንደዚህ ያረጉኛል ምናምን ትላለች። ግን አሁን አይደለም ድሮ። ከሁለታችን ማን ነው ተንኮለኛ? አይ ሁለታችንም አይደለም መቼስ ሁሉ ነው። ግን ሜቢ ነገሮችን በደንብ እንትን በማለት ምናምን እሷ ትመስለኛለች። እኔ እሷ ነው። እኔ ግን ላስብበት አልኩት። ቆይ ላስብ እስቲ። ለማንኛውም እስቲ ማን ነው እንደዚህ የሚያደርገው? ማሚዬ ማለት ከበደኝ። እኔ ነኝ ማለት ከበደኝ። አንቺ ምናት ማለት ከበደኝና ሜቢ ግን ትንሽ አንቺ አይመስልሽም ስታስቢ? አረ ስታስታውሽኝ እኔ እና አንቺ ተቃራኒ የሆንባቸውን 3 ነገሮች የለም ነው መልሲ። ማሚዬ በጣም ለማሰብ ሞከርኩኝ ግን በጭራሽ ተቃራኒ የሆንበት ነገር የለም። ምክንያቱም ሁሌ የሚገርመኝ ራሱ አንድ አይነት ኢነርጂ ነው ያለን። ስልክ የሆነ ነገር ካሰብን እኩል ነው ስሜታችን። ምንም አይነት እንትን ነገር ተቃራኒ ነገር የለም። እኔ ሃይ ኤነርጂ ሰው እሷም ሃይ ኤነርጂ ናት። እኔ ሎ ኤነርጂ ኮንክ ሎ ናት እና ሀሳብ ላይ አይዲያዎች ላይ ራሱ እርግጠኛ ነኝ የሆነ ሀሳብ ከመጣልኝ ለውቢት ሄጄ ካመርከው እንደምትቀበለኝ እርግጠኛ ነኝ። ምክንያቱም በእርግጠኝነት አምንበታለች ብዬ ስለማሰብ ሀሳቡ ላይ። ስለዚህ ምንም ተቃራኒ ነገር የለም። ልክ ነሽ። እሺ እዚህ ጋር ግን ሊኖር ይችላል አይደል ልዩነት? ስታይል ልብስ ስታይል ምናምን እንደምታየን ነው እንግዲህ እንደምታየን ምን ጊዜም ቢሆን ማለት የሆነ ነገር እሷ መርጣው ውቢትን ያልወደድኩትም ምን ብያት አላውቅም ጭራሽ። እኔም የሆነ ቦታ መርጬ መጥቼ ውቢቴ ሰዓት ወቀሪያ ነው የምትወደው ምን ጣራው ወዲያው ባይ ዲፎልት ነው በቃ አላውቅም። አሁን ልብስ ገዝተሽ ነይ ካልኳል ለምሳሌ ምንም አሁን ደውላ ምናምን እንደዚህ አታማክረኝም። ይዛው ትመጣለች ልብሱን እርግጠኛ ናት እንደምወደው። ደግሞ ሳይሆን ደግሞ እወደዋለሁ። ውቢት ጫማ ከገዛችን በቃ ምን አታማክረኝ ገዝታ ትመጣለች። ሳይሆን ግን በጣም ነው የምወደው። ለራስሽ ለመግዛት ራስሽን ትልኪያለሽ እንደማለት ጀስት ግን የተለያየ ልብስ አላችሁ የራሳችሁ? የተለያየ ልብስ አለ ነው። ድሮ አንድ አይነት ነበር የምንለብሰው ግን ከሆነ ጊዜ በኋላ ማሚዬ ተቆጣችን። በቃ የኔ ሰው አይንም ምንም ሰውም ደግሞ የምርም ነው ስፔሻሊ እያደግንም ስንመጣ በቃ ሰው በጣም እንትን ሲል ሲያስቸግር ልብስ መለያየት ጀመርን። ከለር ምናምን አንዳንዴ ሱሪም ቀሚስም ልናደርግ እንችላለን። ግን የተለያየ ቢሆንም አሁን እወደዋለሁ በጣም የምንለብሰው ልብስ እወደዋለሁ። እኔም ቢለያይ ትወደዋለች ልብሱን ገጠመኝ መንታ በመሆናችን የሆነ ጊዜ ጸጉር ቤት ማስተስ የጸጉር ቤቱን አለልኝ ስለመስቅበት ነው እሷን ይሰራቸው መሰለኝ። እሷ ናት እንስለበይ እሷ ሄዳ ተሰራች በቃ በጣም ወደደችው ምናምን እንትኑ አሪፍ ነው አሰራራቸው ምናምን። ከዛ ደግሞ በቃ ቤት ሪኮመንድ አደረገችኝ ሄድኩኝ። በንጋታው ነበር ሄድኩኝ ጠዋት ማለት አልተመቸኝም ነበር በአጋጣሚ። ከዛም ሲሄድ ልጅቷ እንዴት እንደደነገጠች አረሳው። ምክንያቱም እሷ የመሰላት እንደ በቃ ደብሮኝ
በቃ እሷን ስለመሰልኳትኝ ደብሮኝ ፈትቼ መልሳችሁ ቀይሩ ምናምን ብዬ ኮምፕሌን ላቀርብ ነው። ወደድሽው ምናምን ነገር ትለኛለች። አረ በጣም ወድጄው ደግሞ የምርም ወድጄው ነበር። አረ ቆንጆ ነው ምናምን እላታለሁ። በቃ ምናምን ብዬ አመስግኜ ከፍዬ ወጣሁኝ። ከዛ በንጋታው እሷ ስትሄድና ደብሮኝ ነገር ነው የመሰላት ዝም ብዬ ለሞራሏ ስትነግራት መላለች እንዴ በጣም ገርሟት በቃ ስቃን። እንደዚህ አይነት አጋጣሚዎች ደግሞ ብዙ ጊዜ ገጠመኝ ሲገጥም በቃ በጣም ይስቃሉ። በቃ ሁለታችንም አንድ ላይ እኩል እንዲያን በጣም ኪዩሪየስ ይሆናሉ፣ ይወጋሉ ምናምን ነው ያ ደስ ይላቸዋል። ብቻ ካንቺ ምን ልደብቅ ይችላል? ምንም አደብቅ። እኔ እርግጠኛ ነኝ የማወራበት ምንም ልደብቀኝ አልችልም። ምን መደብቅሽ ይመስልሻል? እኔ የምደብቅኝ አይመስለኝም። ትደብቅኛለሽ እንዴ? በጭራሽ አልደብቃትም። እኔ ፊልም አደረገው እንደማደብቀኝ ነው። አልደብቀኝም። ካገባው በኋላ ቀኔ እንዴት ነው ማሳለፈው? መጀመሪያ አካባቢ ትዳር መጀመሪያ ሰሞን አትወጣም ነበር። ብዙ ጊዜ የምታሳልፈው ቤት ነበር። ግን ከተወሰነ ጊዜ በኋላ ግን ጧት አብረው ምናምን ከቤት ይወጣሉ፣ ይበላሉ። ያው ቁርስ ይበላል። ቁርስ የሚበላበት ቀን ሆነ አልወጣም። አዎ ያዝልኝ ጾም ካልሆነ በስተቀር ቁርስ ይበላሉ። እኔም ከቤት ወደ ቢሮ ሄዳለሁ፣ እሷም ከቤት ወደ ቢሮ ትመጣለች። አብረን እንሰራለን ስራችንን ሙሉ ቀን። ከዛ ልክ ከስራ በኋላ ከ11 ሰዓት በኋላ ሜቢ የሆነ የስራም ቀጠሮ ካለን ኖርማል የፍሬንድሺፕም ቀጠሮ ካለን አብረን የምናገኛቸው ሰዎች ካሉ እናገኛለን። ካልሆነ ግን ወደ ቤት ትሄዳለች። ከዛ ቤት ደግሞ በቃ ፋሚሊ ታይም ደግሞ እነሱ ባልና ሚስቶች ፋሚሊ ታይም እራት ታበላለች። እንደዚህ አይነት አባዋል ነው ትለው። መጀመሪያ አካባቢ በርግጥ በጣም ከብዶኝ ነበር። ምክንያቱም እሷ አትወጣም ከቤት ያው ሙሽራ ስለነበረች ምናምን እኔ ብቻ ነው የምወጣው። ያን ጊዜ በጣም ከባድ ነው። ቀኑን ሙሉ አንገናኝም። እኔ ስራ ላይ ነኝ፣ እሷ እዛ ነበረች። በየቀኑ ሄዳለሁ እነሱ ጋር ሄጄ አግኝቻት ምናምን፣ ግን the whole time ግን ሙሉ ቀን አንገናኝም። አሁን ላይ ግን በቃ ጠዋት ከዛ እስከ ማታ እንሆናለን። ከዛ ማታ ደግሞ ይቺን ሰዓት እሱ ደግሞ በስልክ ይንጣጣል። ብዙ ጊዜ ስለምንደዋወል በስልክ ይካካሳል። የአባታችን ራሱ ትልቁ ማስጠንቀቂያ ነው፣ አትደዋወሉ እንዳትደዊ። መደዋወል ስለምናበሳ ኧረ ቆይ በቃ ምናምን ከዚህ ሰዓት በኋላ አይደወልም ምናምን ይለኛል ለኔ። ግን ያን እንደዋወላለን ማታ። አሁን ቲዩን ቴሌፓቲ ቴስት በመላው ዓለም ታዋቂ ነው። መንትዮች በመልክ ብቻ ሳይሆን በድርጊትም በሐሳብም አንድ መሆን አለመሆናቸውን ቀላል መለያ ፈተና ነው። ትንሽ ወደ ዞር ትሉልኝና ከ1 እስከ 3 እየቆጠርኩ ቻሌንጅ ቴስት አደርጋችኋለሁ። በፈለጋችሁት በኩል ወደ ኋላ ትዞራላችሁ ማለት ነው። 1 2 3 አንድ አይነት ነው አይደለም? አንድ አይነት ነው። አንድ ጣታችሁን ወደ ላይ ታሳዩኛላችሁ። 1 2 3 አንድ አይነት ነው። አንድ አይነት ነው። አዎ የፈለጋችሁትን ክንድ ትነካላችሁ። 1 2 3 አንድ ነው። ፕሊዝ አንተ ተቃራኒ ነው። አንድ የአማርኛ ፊልም ያውም ኮሜዲ ትጠሩልኛላችሁ። 1 2 3 ድንግሉ። ከውጭ ሀገር ስም የአንድ ሀገር ስም ትጠሩልኛላችሁ። 1 2 3 አሜሪካ። ይሄን የምልለው የምችል ነገር ነው። አእምሯችሁ ላይ ያለ አንድ ዘፋኝ። 1 2 3 ቴዲ አፍሮ። ኮመን የሆኑ ነገሮች ናቸው። በእጃችሁ አንድ ቅርጽ ታሳዩኛላችሁ። 1 2 3 ምንድን ነው? 50%። የምትወዱት ምግብ 1 2 3 ክትፎ። ኦፍ ኮርስ። እስካሁን አንድ ብቻ ነው የተሳሳቱት እና የመጨረሻውን ጥያቄ ጠይቃችኋለሁ። ከግራ ወይም ከቀኝ እጃችሁ አንድ እጃችሁን ወደ ላይ ከፍ አድርጉ። 1 2 3 ቀኝ ነው። ስለዚህ አይደንቲካል ቲንስ ናቸው። እኔ እና አንቺ ማለት ነው። ለረጅም ቀን ተለያይተን የምናውቅበት ቀን ስንት ቀን ነው? ምናልባት ሳንወለድ በፊት ያለሽ እንጂ ከተወለድን በኋላ ተለያይተን አናውቅም። እኔ ሳላያት አድሬ አላውቅም። ምክንያቱም በስራ አጋጣሚ ብዙ ጊዜ ሄደን እናውቃለን፣ ከአዲስ አበባ ወጥተን እናውቃለን። ግን አብረን ነው የምንሄደው፣ አብረን ነው የምንመለሰው። ምን ቀን ይሄን ግን በደንብ አስታውሽ። አሁን በደንብ አስታውሽ። ኦኬ ጭንቅላት የመጣልኝ። ለመስቀል ክፍለ ሀገር እንገባለን። ስንገባ ደግሞ ያው ቤት ጭር እንዳይል በዚህኛው አመት እኔ ከገባው በዛኛው አመት እሷ ትመጣለች። ስለዚህ የዛኔ እንለያያለን። አስታውስ። ለምን ያክል ቀን? 3 ቀን 2 ቀን ነው። ከተወለዳችሁ ጀምሮ ለ3 ቀን ለ2 ቀን ብቻ ነው ሳትተያዩ ውላችሁ የምታውቁት? አዎ፣ ከዛ ውጪ ግድ ነው። ኑሮ ያለኔ እንዴት እያደረገች ነው? በጣም ከባድ ነው። በተለይ መጀመሪያ አካባቢ በጣም ከባድ ነበር፣ ከብዶኝ ነበር በጣም። ስፔሻሊ ደግሞ እሷም ስለማትወጣ ምናምን እሄዳለሁ እኮ ኦፍ ኮርስ እንገናኛለን በየቀኑ፣ ግን ይከብዳል።
በቃ እና ደግሞ በቃ የሆነ ትራንዚሽን ነገር ነው ከሆነ ህይወት ወደ ህይወት መቀየር ነገር ነው የሆነብኝ ምክንያቱም በቃ ስንወጣ አንድ ላይ ነው ጧት ከእንቅልፋችን ስንነቃ አንድ ላይ ስለምንተኛ ጧት ከእንቅልፌ ስነቃ ብቻዬን ነቅቼ አላውቅም ገባክ የሆነ ሰው ካጠገብ ያለ ከዛ ስንነሳ ፊታችንን ስንታጠብ ጥርስ ስንቦርሽ በቃ አንድ ላይ ነው እያወራን እንደውም ቤት ይላሉ እናንተ ወሬ አያልቅም በቃ ምናምን እና አንድ ላይ ነው ልብስ የምንለብሰው ለብሰን ከዛ ስንወጣ አንድ ላይ የሁሉ ጊዜ እንደዛ አድርገን ድንገት ከእንቅልፌ ስነቃ ብቻዬን ስነቃ ከብዶኝ ነበር በጣም ሙሉ ቀን እኔ ብቻዬን ስራ ወጥቼ መግባት አለብኝ ምናምን እና በጣም ከባድ ጊዜ ነበር ያኛው ጊዜ አሁን ላይ ግን እግዚአብሔር ይመስገን እሷም ስለተመለሰች ምናምን በቃ እንዳልኩክ ነው ቀኑ ሙሉ አንድ ላይ ነው የምንውለው ማታና ጧት ነው ማታና ጧቷም ደግሞ በስልክ ይጣፋል በቃ እያወራን ምናምን ማስበው እግዚአብሔር ነው በቃ ለዚህ ያደረሰኝም እንጂ ከባድ ነው በጣም ከባድ ነው ባንቺ በኩልስ ህይወት ያለ እሷ እንዴት ነበረ ምንም ጥያቄ የለውም ለሷ ሞሪ ከብዳታል አንቺ ከባልሽ ከሆነሽ ምናምን ይሉኛል እንዴ የምነካቸው እኔም እኮ ነኝ የተለየሁት እኔም በጣም ይከብደኛል የምርም እግዚአብሔር ይስጥሱም ደግሞ በጣም ሰፖርቲቭ ስለሆነ ስሜቴን አንዳንዴ እኮ ትነጫነጫለህ ኩላ ስልክ ባገባው ምናምን በቃ ንጭንጭ ያረጋኛል ምናምን ግን እሱም በጣም ሰፖርቲቭ ስለሆነ ሰፖርት ያረጋኛል ደግሞ ኢንቲሜሲያችን ከማንም በላይ እሱ ያውቃል ሪሌሽን ላይ የሚያየኝ በጣም ስለሚያውቀን እሱ በደንብ ረድቶኛል ብዬ አስባለሁ ከልጅነት ትዝታችን የማትረሺው ነገር ምንድነው ምናልባት አሁን ቅድም ያወራሽውን እንዲማምዬ ምን ትምናረጋት አስን አልክድኛ በቃ እሱ ነገር ደስ የልጅነት ነገር ነው ትልቅ አሁን ትልቅ ሆነ ካታረገውም እንደዛ ግን ትንሽ ሆነ እንደዛ በጣም ማረሳቸው ደስ የሚሉ ጊዜዎች ናቸው አባታችን እንኳን ችግር የለውም በጥላ ነው የሚለየን እሱ በጥላችን ነው የሚለየው በኮቴ ባረማመዳቸው አቃለው ይላል አሁን እንደዚህ ጀርማውን ሰጥቶን ወክስ እናርግ ላይክ ባረማመዳችን እሷ ናት ይላል ይሄን ያህል ይለየናል እሱ እና አንድ ታላቀት አለችን በዚህ አጋጣሚ እንወድሻለን አዎ በጣም አንድ አመት ነው የምትበልጠን ብዙ አይደለምና ልክኛ ስንወለድ ሰው ትኩረቱ ምናምን ወደ መንታዎቹ ነው ያው እሷ ደግሞ አንድ አመቷ ነው ገና ምንም ትንሽ ናትና ከፍ ይያለን ደግሞ ስንሄድ ሞር እኔና እሷ ወደ ማበር ነገር አለ እሷ ላይ እናብርባታለን የሆነ ነገር ብታጠፋም እሷ እኔ ጥፋተኛ ብሆንም እሷ እኔ ጋር ነው ስቲክ የምታረገው ምናምን እሱ ነገሮች አሉ የአካባቢው ሰው ደግሞ እኛ በልጅነታችን በጣም ትንሽዬ ነበር ትንሽ ከምንባል በላባ ነበር የምንታጠበው ብዙ ጊዜ አውርቻለሁ ቀጭን ስለሆነ በጣም ቀጭን ስለሆነ በላባ ነው እንደውም ሞልሻይን አባቴ ማለት ባለፈው ስንጠይቀው በ6 ወራችን 1.7 ኪሎ ነበር የሰፈሩ ሰው ደግሞ ሞትንቢ ነው የሚለን አብዛኛው ሞትንቢ ይሉናል ይሞታሉ ተብሎ ስለሚታሰብ በቃ ሞትንቢ ያላቸው ልጆች ናቸው ሞትንቢ ማለት ሞትንቢ ያላቸው አይነት ነገርና በቃ መሞት ነበረባችሁ ማለት በ6 ወር 1.7 ሰው እኮ ሲወለድም 1.7 አይሆንም ዋው ፈጣሪ እንግዲህ ለዚህ አደረሰኝ ለማሚዬ በጣም ነው የሚገርመው ይሄ ሳትዋሺ ምን ነግሪኝ ነገር ነው ካገባው በኋላ ተቀይሬብሻለሁ ወይ ተቀየርኩኝ ምን አይነት ጥያቄ ነው በቃ ለኔ በቃ ሁሉ ጊዜ ሰፖርቲቭ ናት በጣም ሁሉ ጊዜ ሳልናገር ነገሮችን ትረዳኛለች ከዛ ካገባች በኋላ ደግሞ ለሚለው ጥያቄ ደግሞ እኔ ጭራሽ አልተቀየረችብኝም እንደውም ሞር አይ ዶንት ኖ ብቻ ምናልባት ብቻዬን ስለሆንኩኝ እንደውም እቺ ልጅ ከፋታል ብላ አስበው ሞር ከጨመረችብኝ ነው እንጂ አመሰግናለሁ exact የሚሰማኝ ወይኔ አይቴ ላይክ የሆነ ነገር ይሰማታል እንጂ እቺ ልጅ ምናምን ብላ ሞር ነገሮችን እንደውም ከጨመረችብኝ ነው እንጂ ጭራሽ አልተራወጣችብኝም እሺ አብረን ያሳለፍነው በጣም ከባዱ ጊዜ የሪሰንት የተለያየንበት በጣም አስቸጋሪ ጊዜ ነበረ ግን ብቻ ዞሮ ብዙ ጊዜ አብረን ከባድ ጊዜያቶችን አሳልፈናል ኢቭን ትምህርት ላይ እኮ ሰው ቀልድ ይመስላል እንጂ ትምህርትም ላይ በጣም ከባድ ጊዜያቶች ነበሩ በተለያየ ሲናሪዮ ማለት ነው ከልጅነታችን ይዘን የመጣነው ነገሮች ሆነው ግን አሁን ላይ መቀየር የምትፈልጊው ነገር እኔ ጃኔ ምንም የለም መጀመሪያ አካባቢ ያለ ለምሳሌ ያልኩበት ጊዜ ነበረ በቃ መንታ መሆኔን የጠላውበት ጊዜ ነበረ በቃ መንታ ባሉን በቃ እንደዚህ ያልጎዳም ነበረ ያልኳቸው ቀናቶች ነበሩ ምክንያቱም ብዙ ለሊቶች ያልተኛውበት ጊዜያቶች ነበሩ ምናምን በጣም ብዙ ጭንቀቶች ስትረስ ነገር ነበረ ምናምን አሁን ላይ ግን ሳስበው ጭራሽ ምንም እንደዛ ነው ያልኩት ያልሽው እኮ አይደለም አሁን ትዳር ላይ ነው ያለሽው ስለዚህ አታችመንቱ ባይበዛ ምናምን ብሎ የሚመክር አይጠፋም ከቤተሰብም ጨምሮ ስለዚህ አንቺ ማስተካከል እንፈልጋቸው ነገሮች አሉ ብለሽ ታስቢያለሽ ልካንስ ጊዜ አደውይብኝ ፕሊዝ አጠብቂ ዝደዊ ቮይስ አርጊ ሊበያት ዴሪስtek ቮይስ አስቀምጪልኝ በቃ አይብሬ ላይ ሲመጣ ነው የሚታይ ምንድነው በቃ ለሷ መናገር ስለሆነ በቃ ስልኬን አንስቼ መደወል ነው እንጂ የሚታይ እስከ መደወልቻ ከሶሳ በኋላ በቮይስ አይደል በቮይስ አይሻልም እሺ አንቺ ግን ከፈለግሽ ደውይ እኔ አለኝ እኔማ 9 ሰዓትስ ቢሆን ለሊት እደውላለሁ ችግር የለም መንታ በመሆናችን ያለ አግባብ የተጠቀምሽበት ቦታ አለ ወይ of course እኔ ሜላት ሞላ ኤግዚስት ማድረግ ያለብኝ ቦታዎች አሉ በቃ ግዴታ ማለት ስለዚህ ሜላት ሞላን ተከታ ትሄዳለች እሷ
እንደሚላት አውርታ ተሰብስባ ብቻ የሚደረገውን አድርጋ ትመጣለች። አይታ ዲስከስ አድርጋ ትመጣለች ጨርሳ ማለት ነው። ይሄም አንድ ጥቅም ነው። እኔ ሌላ ቦታ ስራ ካለብኝ ማለት ነው ግቢ ላይ ያለንም አይዲ ረጅም ጊዜ ጠፍቶብኝ በሱ አይዲ እንመላለስ ነበር። ብዙ ጊዜ ይባላል ሰው ጓደኛ ይተካል አይነት ነገር ይባላል። ግን በቃ ኤቭሪ ታይም እንዳለች ነው ጋራንቲ ቢሰማክ ደግሞ እሱ ሌላ ትልቅ በረከት ነው። በቃ ስራ ከጀመርን በኋላ የተደሰትንበትና ያዘንበት ቀን መቼ ነው? አሁን ላይ እኛ ላይክ ባዮሜዲካል ኢንጂነሮች ነን እና ዲስትሪቢዩት እናደርጋለን እናከፋፍላለን። የተለያዩ የህክምና እቃዎችንና መድኃኒቶችን ከውጭ እናመጣለን። ከዛ እዚህ ላሉ ለክፍለ ሀገርም ለአዲስ አበባ ዲስትሪቢዩት እናደርጋለን እናከፋፍላለን። የመጀመሪያው ስራችን እሱ ነው። ከዛ ቀጥሎ ደግሞ ምን ሰራ ምንድነው እንደሚታወቀው ሶሻል ሚዲያ ላይ ደግሞ ሰው ያቀናልን። በሶሻል ሚዲያ ደግሞ እንሰራለን። የተለያዩ ፕሮሞሽኖችን እንሰራለን። በሶሻል ሚዲያ የሚተዋወቁ ስራዎችን በራሳችን ደግሞ ስናስበው ደግሞ በራሳችንም እንሰራለን። ከግቢ እንደተመረቅን የግል ስራ ነው የሰራነው። የራሳችንን ስራ ነው የጀመርነው እና ከዛ ውስጥ ለምሳሌ በጣም ደስ ያለኝ ቀን ምንድነው ለመጀመሪያ ጊዜ ኢምፖርት ስናረግ እንዳጋጣሚ ልክ እኛ እጃችን ላይ እንደገባ ያቃ በቃ አገሪቱ ላይ የለም በቃ የለም ጭራሽ የለም። እና ምንድነው በጣም ሰው መሻማት ጀመረ። በቃ እኛ ጋር ነው እኛም በስራ ጉዳይ ምናምን ሌላ ቦታ እንኳን ብንሆን ቁጭ ብሎ ቢሮአችን ጋር ይጠብቁናል። ይሄ ምንድነው ለኛ በጣም በቃ ትልቅ ሰክሰስ እንዳረግን በቃ ስራ ማለት ሁሌ እንደዚህ እንደነበረ ምናምን ነገር ነበረ እንትን ያልነውና ላይክ በጣም ደስ ያለኝ ቀን እሱ ነው። ትንሽ ደግሞ ስራ ላይ ቅር ያለኝ ቀን ደግሞ ምንድነው ኤክስፒሪየንስ ምንም ስላልነበረ ማለት ነው የዛን ጊዜ ላይክ ሁለተኛ ዙር ላይ ስናመጣ ደግሞ እቃው እንዴት ይውጣ ቤት በኩል እና ላይክ እኛ ኤክስፔክት ያደረግነው ምንድነው እንደመጀመሪያው ነው በቃ ይወጣል ሰውን ከዛም አይደለም ደውሎ ሊገዙን ቀርቶ ብንደውል ራሱ ማን ይግዛው ምክንያቱም ማርኬቱ ላይ በጣም ብዙ ነበረ ምናምን ይሄ ዋን ፓርት ነው። አይ በጣም ደስ ይላል። ተመልሷል አይደል? በጣም ተመልሷል። እኔና አንቺ የሆነ ሰው ወዶ ተቀያየን የሄድንበት ቀን አጋጣሚ አለ ወይ? አንድ ሰው ነበርና እኔን ያወራኛል ምናምን አወራዋለሁ ምናምን ከዛ መጥቶ እንትን ሲል ለምን እንደሆነ አላውቅም ሙቢት ሂጂ በቃ ሂጂ አውሪ በቃ ሂጂ አድርጓል። ከዛ ቀጥ ብላ ሄደች እና ላይክ ምንም አላወቀም ምንም አላወቀም ጀስት ላይክ እንዴት ነው ሃይ ስኩል ላይ ምናምን ስለነበር ማለት ነው ጀስት ከትምህርት ቤት ስንመለስ አንድ ላይ ነው የምንመለሰው ምናምን ከዛ የተመለሰን ላይክ እሱ መጣ ነገር ማለት ነው ከዛው ቤት ሂጂ አንቺ ምናምን ነገር ከዛ ዝም ብዬ ሳይ በቃ ጀስት ዝም ብሎ በቃ ሰላም ነው ሜሊ ነው ሜሊ እንዴት ነሽ ምናምን አለኝ። ኧረ እኔ ውቢት አይደለሁም ምናምን እስክለው ድረስ አላወቀም ዝም ብሎ ወሬ ያወራል እንደዚህ በቃ አላ ክላስ እንዴት ነው ምናምን እና ያ ጊዜ በህይወታችን አንዴ ነው ያደረግነው በቃ እሱ ነበር። ብዙ ጊዜ ማንን ነው እየሄደ የሚያስቸግረው የነበረው በብዛት? እኔ ብዙ ጊዜ ማለት ነው ላይክ በጣም ጸጥተኛ ነበርኩኝ ክላስ ውስጥ ሾሼብልናት ምናምን እኔ ደግሞ ዝም ነው የምለው ከዛን ላይክ አንድ ላይ አይደለም የምንቀመጠው አስተማሪ እስኪገባ ምናምን ዞር ብላ እዛዚህም ተጫውታ አወርታ ምናምን ትመጣለች ላይክ እኔ ደግሞ ዝም ነው የምለው በቃ ዝም ብዬ ቁጭ ነው የምለው ከዛ እንደውም ላይክ መንታስቱን ላይክ አብረስክቱል ምናምን ተቀራረበ የለ ከሆነ ጊዜ በኋላ እኔም ወደሷ ትንሽ እየመጣሁ ማውራቱን ከሰው ጋር መጫወቱ ምናምን ላይክ እሷም ደግሞ እንደኔ በቃ ብቻ ተቀራረብን እኩል ነገር ብዙ ሰው በቃ ከሷ ጋር ነው ኮሙኒኬት የሚያደርገው ወደሷ ነው የሚሄደው አይኑም ኦብቪየስሊ ኦፍ ኮርስ አንተ እስቲ ላይ ማን ነው ቆንጆ ለተመልካቾቼ ልስጠውኝ ጥያቄ ሞራሊ እንደነግሩት ኦፍ ኮርስ አይሳናስ ላንቺ ምን አይነት ባል ነው መመኘልሽ? በጣም ፈሪያ እግዚአብሔር ያደረበት በጣም እኔን አንደርስታንድ የሚያደርገኝ ሰው ገባ ካሁን እሷ እኔን ሳላወራ ነው አንደርስታንድ የምታደርገኝ በሷ ነው ያለ ሌቭል ሊሆንልኝ የሚችል ሰው አላ በቃ ሳልናገር ሊረዳኝ የሚችል ሰው በጣም ላይክ ቤተሰቡን የሚያከብር ሰው የኛን ቤተሰብ የሚያከብር ሰው አረ ጀነራል አረኩ አንቺ አብራራሽ እኔ በቃ ባጭር እየቃል ነው የገለጽኩት አጭር እየቃል እኔ አሁን ፈሪያ እግዚአብሔር ካደረበት ሰው በላይ ምን ትያለሽ ብዬ ልገምት ሽንት ሲስቲ እንደሆነ ሰው አይነት ሰው ነው በቃ መመኘና በቃ እንደሱ ከሆነማ እንደኔ ነበር ምክንያቱም እሱ በጣም ጥሩ ሰው ስለሆነ በቃ ያው እኔ ኤክስፕሌን ያደረኩትን ነገር የዘረዘርኩትን ነገር የሚያሟላ ሰው ነውና ምናልባት በጣም እሱ ስለሆነ እንደኔ አይነት ባል ይስጣት ፍንጭ ነገር ሲኛ እንደዛ ነው። ከባለቤትሽ ጋር እንዴት ነው የተዋወቅሽው? በጊዜው ታክሲ እየጠበቅን ነበረ ደግሞ ሁለታችን ነበር ያው ደረገርን ካንለያየን ከዛ ራይድ ሰጠን መጥቶ ገባን ከዛ በሬንጆ በቃ እንዴናችሁ ምናምን አወራን በቃ ወረደ ከዛ በስንተኛው ቀን በሶስተኛ በአራተኛ ቀን ብቻ ኢንስታግራም ላይ አይጂ ላይ ጻፈልኝ። እንዴት አንቺ መሆንሽን አወቀ? ያው የፈጣሪ ስራ ነው አጋጣሚ ነው የፈጣሪ ስራ ነው በቃ እሱ አንቺ መሆንሽን አውቆ ነው ወይስ አጋጣሚ ኢንስታግራም ላይ ያንቺ አውቅ ያለው ነው ያለኝ እኔ እንግዲህ አውቅ ያለው ነው ያለኝ ግን አይመስለኝም ተረጋጋሚ ጠይቀዋለሁ ግን ውዴ እንዴት ነው ታውቀን ነበር እኔና እሷን ወይስ በቃ በአጋጣሚ እኔ ስለሆንኩኝ በቃ ከኔ ጋር ገጠክ ነው ይስለው አያቅሻለሁ አለኝ እንግዲህ ብሎኛል መጀመሪያ ጊዜ አስታውሳለሁ የተገናኘ አብረን እንሄድ ነው ግን ያው ልክ እዛ ቦታው ላይ ስደርስ እሷ መኪና ውስጥ ጠበቀችኝ እኔ ደግሞ ገባሁኝ
ከዛ ወራው ምናምን ልክ ሳየው ሁሌም ነው የምለው ምን ቁመቱን ያስደነገጠኝ የመጀመሪያ ቀን እንዳልኩ ራይድ ስለሆነ የሰጠን አላየሁትም በጣም ረጅም ምናምን ልክ ሲመጣ እንዴ አንተ ምንድነው ታክለው አልኩት ረጅም ነው ምናምን ግን በቃ በጣም ደስ የሚል ጊዜ ነበርን የመጀመሪያ ቀን አንመስልን ነበር እናወራለን እንጫወታለን እንስቃለን ምናምን እንደዛ እያለን ያው ዛሬ ላይ ደረሰ እንዴት ፕሮፖዝ አረገሽ እስኪ አስታውሽኝ ኢንጌጅመንት እንኳን ሳውታራት ነው ብዙ ጊዜ እንደዛ ነው የምለው እኔ ስለማውቅ የዛን ጊዜ ላይክ ኢንጌጅመንቱ ጊዜ እሱ አታውቅም ነበረ ከዛ እሱ ነው ለኔ ያማከረኝ እሱ ደግሞ በባህሪው ላይክ በጣም ዲግርግር ምናምን የሚወድሱ አይደለም ላይክ አለ አይደል እሱ ወንድሞቹን እስከዛ ሰዓት ድረስ አታውቃቸውም ነበር ላይክ ኢን ፐርሰን አታውቅም ወንድሞቹን ሰብስቦ ሊያስተዋውቃት ለሷም ይነግራት ማለት ነው ወንድሞቼ ላስተዋውቅሽ በቃ ምናምን አላት ከዛ ለኔ ነገረኝ ከዛ በሷ ሳይድ ደግሞ እኔ ብቻ አለው እኔ ያለኝ ማለት ነው ላይክ ኢንጌጅድ ስትደረግ ደግሞ በቃ መዘነጥ አለብህ ማለት አለብህ ምናምን ከሌላው ጊዜ በተለየ ሁኔታ ማለት ነው ኦፍ ኮርስ እሷ ወንድሞቹ ልታገኝም ስለሆነ እኮ የሆነ ነገር ትለብሳለች ግን የሆነ በጣም ደግሞ የበዛ ፋንሲ ነገር ደግሞ አትለብስም የዛን ጊዜ ደግሞ እኔ በቃ እንከራከራለን የዛን ቀን ማለት ነው በቃ ውቢት ልብስ ልበሽ ይላታለሁ የሆነ ብርቅርቅ ምናምን ያለ ልብስ ማለት ነው የሆነ ለፕሮግራም የሚሆን ከዛ ሳርሞ ትለኛች ውቢትን ያለብስም ይሄ በጣም ቱማሽ ማካበር ነው በቃ እንዴ ወንድሞቹ ለመተዋወቅ በቃ እንዴ ኖርማል ነገር መልበሱ ይበቃል ነው ከዛ ክርክር እኔ አለብስም ልበሽ አለብስም በቃ ውቢት አንቺ ካለብሽ እኔ ለብሰዋለሁ በቃ ብርቅርቅ ብዬ ሄዳለሁ ምናምን ስላት የሆነ ሞራል የምትሰጣት ነገር አለ በቃ ሻምጩ ልበሰው ብላ እሱ ለበሰች ምናምን ከዛ ጭራሽ ቃል ገመተችን በቃ ጭራሽ ልገምትም አልቻለችም ራት ታዘዘ ራታችንን መብላት ጀመረ ከዛ መጫወት ጀመረን ከዛ መሀል ላይ እሱ ተነስቶ ሄደ መጣው ነገር ብሎ ከዛ እሱ የመሰላት የሆነ በቃ ወይ ሽንት ቤት ወይ ደግሞ የሆነ ቦታ ነው እንጂ ጭራሽም ነው ከዛ ወሬ ላይ ናት ሰማል ታወራልናለች የሆነ ነገር ታወራች እኛን ስቃለን ምናምን ከዛ እሱ ሄዶ ላይክ አበባ ኬክ ምናምን ይዞ ሲመጣ ከዛ ላይክ እንትኑ ተከፍቶ ነበር ዘፈኑ ታገቢኛለሽ ወይ ምናምን የሚለው ከዛ እሱ ወሬ ላይ ናት አላደመጠችውም ጭራሽ እዚህ ወንድሙ ጋር በጣም እያሳቀኝ ስለነበር እሱን ወሬ ሰማለው ምናምን ነገር እዚህ ድረስ እሷ ጭራሽ አታውቅም ማለት ነው እኛ ሁላችንም ስልካችንን እዚህ ጋር ሬዲ አድርገናል ምክንያቱም ልክ እንትን ሲል ብድግ ለማድረግ ዞር ስትል እሷ ታወራለች ከዛ እዚህ ጋር መጥቶ እንዲህ ሲላት ነው ያወቀችውላ ማለት ነው ከዛ ሁላችንም ደንግጣና ብቻ በጣም አሪፍ ጊዜ ነበር ደግሞ የሆነ ፎር ሪል በጣም ትክክለኛም ሰርፕራይዝ ስለነበረ በጣም አሪፍ ነበር ሰዎች አሁን ሶሻል ሚዲያ ላይ ብዙ ጊዜ ምንድነው የሚጠይቋችሁ ምንድነው የሚሏችሁ ኮመን የሆነ ጥያቄ ብዙ ጊዜ ያው ቪዲዮም ስንሰራ ውቢት እንትን አድርግልኝ እሷ መልሳ ደግሞ ኧረ ውቢት እንደዚህ ምናምን ስለምትል ለምንድነው ውቢት የምትባባሉት ይሉናል ውቢት የምንባባለው ላይክ እኛ ስንወለድ ማለት ነው የዛን ጊዜ ላይክ አባቴ ውጪ እየተመላለሰ ይሰራል ስራ ማለት ነው ላይክ እሱ ውጪ ሊሄድ ነበር ፋዘር ከዛ እናቴ ደግሞ መጣባት ላይክ አት ዘ ሴም ታይም ማለት ነው በቃ ኃላፊነት አለበት ግዴታ መሄድ አለበት እሱ ወደ ኤርፖርት ሄደ ማሚዬ ደግሞ ወደ ሆስፒታል ሄደች ማለት ነው ልትወልድ በምጥ ነው ደግሞ ላይክ እኛ ቤት ሁላችንም በምጥ ነው የተወለድነው አስራችንም አንድ ሰው በኦፕሬሽን የተወለደ የለም እኛ ኢቭን መንታውና 10ኛ 9ኛ 10ኛ ሆነ በምጥ ነው የተወለድነው ክብር ለእናቶች በጣም እና ማሚዬ በጣም ይገርመኛል ተነግሯቸዋል መንታ እንደሆነ ሰው ይከብዳል እንደ አባት እንደ ቤተሰብ ምን ትሆናለች እሷስ ይከብዳታል ደግሞ ገና ተከታታይ ስለሆንን ህፃናቶች ጫንቆታል ግን በቃ የሥራ ጉዳይ ነው ምንም ማድረግ አይቻልም እሱ ወደ ኤርፖርት ሄደ ማሚዬ ደግሞ ወደ ሆስፒታል ሄደች እኛ የተወለድነው በዚህ አጋጣሚ ክረምት ነው ነሐሴ 30 ነውና ላይክ ክረምት ስለነበር ላይክ ጭጋግ ነው እንትኑ ፎግ ምናምን አለው ሰማዩ ምናምን እሱ እዛ ሲሄድ በቃ የዚህኛው በረራ ሁላችሁም ለዛሬ ሳምንት ላይክ ተላልፏል ምክንያቱም ላይክ አየሩ ልክ አይደለም የሆነ አደጋ እንዳይደርስ በቃ ለኔክስት ዊክ ፖስትፖንድ ተደርጓል ተባለ በቃ በጣም በደስታ ላይክ ሳንጣውን ይዞ ነው ወደ ሆስፒታል ሄደው ወደ ቤትም አልሄደም ምናምን ልክ እዛ ሲደርስ በቃ እኛም ተወለድን ውይይት እኮ ሲቆላመጥ ነው ሙሉ ስሙ ያስቃል እሺ ሙሉ ሰው መሰለክ ውብ አየር ነው አንዳችን ውብ አየር ማለት አየሩ በጣም ውብ ነው እንኳንም ቀረ በቃ ያ አየር ውብ አየር ነው እንኳንም አስቀረሙልሽን ነው መለሰው ወደዚህ አንዳችንን ደግሞ ውብ አየናሉ ውብ አየርና ውብ አየናሉ ማለት ነው የሆነ ፊደሉ ራሱ የሚለየው በርና በን ነው መጨረሻ ላይ እንና ር ነው ሜላትና ማለት ባይዘው ብሎ የሚጠራን ሰው የለም ሁሉ ውቢት ነው ሁሉም ሰው ይላል አብራችሁ መጥራት ከፈለጋችሁ ደግሞ ውቦች በሉ ደግሞ ሰው አይሸወድም እንጂ ሜላትን እጠራለሁ ብሎ ማህሌት ምናምን ከሚወድ ውቢት ካለ በቃ ልክ ነው በቃ አንድ የመጨረሻ ጥያቄ ነው የቀረው እሺ የኔና አንቺ የፊውቸር ፕላናችን ምንድነው እንግዲህ ያው የኔና አንቺ ፊውቸር ፕላናችን ምንድነው አንደኛ ያው እኛ ውቦቹ ትሬዲንግ ፒኤልሲ የሚባል ካምፓኒ አለ ያው ሜዲካል ላይ ነው የሚሰራው እና እሱን ነገር በትልቁ ማስፋት እንፈልጋለን አንደኛ እሱ ነው ሁለተኛ ደግሞ በሶሻል ሚዲያችን 2 ሚሊዮን 3 ሚሊዮን 4 ሚሊዮን አልፈን በቃ የምናስበው ምክንያቱም ይሄ ልጅነት ሐሳባችን ነው በቃ ከልጅነት ጀምሮ ፎቶ መነሳት ቪዲዮ መነሳት ይታወቃል በቃ ቤት ውስጥም ደውቦች ፎቶ የለም እንዴ ነው ለባል በቃ ምን ባለው እንደዛ ነው በቃ ፎቶ እናነሳለን ምናምን እሱም ነገር ሶሻል ሚዲያም ላይ ደግሞ
መስራት እንፈልጋለን። 10 ሚሊዮን 20 ሚሊዮን ብለን እሱ ማሳደግ እንፈልጋለን። ሌላው ደግሞ አክስት አደርግሻለሁ። ለፊት ያው ፊቸር አይደል ያላችሁ ፊቸር ማን ማድረግሻለሁ እኮ ያው እንግዲህ ቀደም ከዛ ስራችንን በዛው ሞር እያደገ እየተሻለ ትልቅ ደረጃ እየደረሰ ነው የሚሄደው። ምክንያቱም ሁሌ እግዚአብሔርን ይዘን ነው የምንሄደው፣ እመቤታችንን ይዘን ነው የምንሄደው። ስለዚህ ሁሌ በመንገዳችን ስላለች አታሳፍረንም። እስከዛሬም የመጣንባቸው ወይዎች ሁሉ በቃ የሷ ስራ ነው ብዬ ስለማምን ከዚህም በኋላ ነው ያለን ጀርኒ ዛሬ ላይ እዚህ መቆማችን፣ አንተ እዚህኛ መጋበዝክ፣ እኔ ማግባቴ ምናምን ሁሉም ነገር የሚሆን የሷ ስራ ስለሆነ ከዚህም በኋላ ያሰብነውን ነገር ታሳካልናለች። አንዴ የመጨረሻ ጥያቄ ልጠይቃችሁ። እናንተ መንታንም መውለድ የምትፈልጉት? በጣም ወይኔ የመጀመሪያማ ቢሆን ደግሞ በስማም ተው ወይኔ ባለፈው አንድ እንትን ነበርን ክፍለ ከተማ ሄደን ነበርና አንድ ሰውዬ በአጋጣሚ የሚያቀን ልጅ ነው አገኘና በቃ በጣም ወዳቸዋለሁ እና ሚስቴ እርጉዝ ናት እና 5 ወር ናት እና መንታ ናቸው እና በጣም ስላያችሁ ደስ ብሎኛል ምናምን አለና ወይኔ በሱ ቦታ ወንኩ አልኩኝ። በጣም ከመውደዴ የተነሳ እንደዛ እኔ መንታ በወልድ እኔም በጣም ነው ደስ የሚለኝ። ምክንያቱም በጣም አውቀዋለሁ፣ ጥቅሙን አውቀዋለሁ። ገባክ? ያንን ጥቅም ደግሞ ልጆች እንዲጠቀሙ ፈልጋለሁ። ኦፍ ኮርስ በቃ መንታውን ለክ ማለት ምንድነው የነሱን ኃላፊነት ጨረስክ ማለት ነው። በቃ ራሳቸው እየተደጋገፉ እየተመካከሩ ምናምን እያረጉ ይሄዳሉ። ምንም አይቸገርም። ልጅ ይሰጋል፣ ትወርቃለች፣ ትበላሻ አትልም አሰጋ። ምክንያቱም እንደሚጠባበቁኛ በራሳችን ያስላየነው ነው። ምን ያህል እየተጠባበቀን አንዷ ዝቅ ስትል አንዷን እያነሳች ምናምን ስለሚሄድ በጣም ትልቅ በረከት ለቤተሰብም ጥቅም ነው። ገባ? በጣም መጀመሪያ ላይ በጣም ይቸገራል። ኦፍ ኮርስ ተቸግሯል። አሁን ማሚዬ በጣም ለማሳደግ ተቸግራለች። ግን አሁን ላይ ምንም ነገር እግዚአብሔር ያሳልፍክ የለ አሁን ላይ አልፎ ስታየው በቃ እንኳንም ወለድኳችሁ እንኳንም በቃ ሁሌ የምትለው እና ደግሞ እኔና ቤት ላይክ ብዙ እንትን አልፈጀንም። በቃ የሆነ እንደዚህ መመከር በየጊዜው እንደናት ልክ እንደዚህ አይነት ፐርሰናሊቲም የለንም። ከዛ ደግሞ እርስ በርስ ደግሞ በቃ እኔ እሷን እንጠብቃለሁ እሷ እኔን ትጠብቀኛለች። ሶ ቤተሰብ ከሆነ በኋላ ካደግን ትንሽ እየከፍ ካለን በኋላ ስለኛ አይጨነቁም። እነሱ ምንም አይሆኑም ነው የሚባለው። ምክንያቱም እርስ በርስ አለን። ሶ ይሄንንም አንድ ፋሚሊ ሰፖርት የምናደርግበት መንገድ ነው። ስለዚህ መንታ ይስጠኝ፣ አሜን ይስጠኝ። ደግሞ በዛርም ስላለ ማለት ነው። አሁን ወንድሜ መንታ ወልዷል፣ አጎቴ መንታ ወልዷል፣ እኛ መንታ ነን ምናምንና የሆነ ፕሮባቢሊቲ አለው። ብቻ ከእግዚአብሔር ጋር ከእግዚአብሔር ነው የሚሰጠው። በርግጥ ግን ይስጠን፣ አሜን። እጅግ በጣም አድርጌ አመሰግናለሁ። ደስ የሚል ፈገግ ያለ ቪዲዮ ነው የሰጣችሁን። እናመሰግናለን ስለመጣችሁ እጅግ አድርጌ ያከብራችኋለሁ። እግዚአብሔር ያክብርልኝ። አሜን አሜን። እናመሰግናለን። እግዚአብሔር ያክብርልኝ።